አግብታ ልጅ እንድትወልድልኝ እኔ ያጣሁትን ወንድ ልጅ እንድታስታቅፈኝ ይፈልጋለሁ። በቃ ካንተማ ገባኝ። እሺ ችግር የለውም ናታን። ወይስ አትወዳት? በስትል እንዲያው ዋጋዋን እየሰጡ መያዝ ነው። ዱላ እኮ ድሮ ቀረ። አረ ዱላ አይደለም እናቴ፣ አለ የሚሰጥ ነገር። ግን ናታን በጣም አይደለም የምትወጂው? ይሄን ነገር ግን አባዬ ቢያውቅ ምን የሚል ይመስልሻል? እኔ እንጃ፣ አብሬያችሁ በሆን ደስ ይለኝ ነበረ። የንድ ካላልክ ዛሬ ይሄን ቤት በአንድ እግሩ ነው የማቆመው። ፍቅረኛ ነው ምናምን በአንድ እግሩ ነው የማቆመው። አረ በእናትሽ ዳጣ ነው ናታን ልቆጥር ነው። እሺ በቃ እሺ። የኔ ውድ ድገም። የኔ ውድ እንዴ ማይቄ ከምርሽ ነው እንደዚህ የምታወሪው? አዎ ያሉሽ ነኝ ምን አስደነግጥሽ? በስተመጨረሻ እውነታው ሊገለጽ፣ ሀቁ ሊፈነዳ፣ የተቀበረው ሊወጣ፣ የተዳፈነው ሊወጣ ነው። ጋሽ ደረጀ ከልደቱ በፊት የእናቷን ሚስጥር ሊነግረን ነው። ዳጣ ገና አባትሽ ይፈልግሻል ሲላት እጅጉን ደንግጣለች። ወይዘሮ ማርታ ናታንን በግድ ልጅን ታገባታለህ ወይ ታፈቅራታለህ ወይ የሚለውን ጥያቄ አጨናነቀችው። ናታንም በመለሰው መልስ ኦልሬዲ አቢጌልን እንደማያፈቅራትና ዳጣን እንደሚወዳት ተረድታለች። ወይዘሮ ማርታም ለአቢጌል ናታን ግን ይዋሻል አይዋሽም ብዬ በደንብ አምነው ነበረ፣ በእርግጠኝነት የሚዋሻቸው ውሸቶች አሉ ትላለች። ወይዘሮ ማርታ በወንድ ልጅ ጉጉት እየቋመጥኩ ነው፣ አግቢና ወልደሽ አሳቅፌ ትላታለች። መውለዱስ እግዚአብሔር ከፈቀደ ቀላል ነው፣ ዋናው ግን ባሉ ከየት ይምጣ የሚለው ጥያቄ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ አሁን ትልቁ ጉዳይ የልደቷ ጉዳይ ሳይሆን ዳጣ እናትሽ ሰላም ናት የሚለው ጥያቄ ነው መርዶ የሚሆንባት። በጣም ያሳዝናል። ገና አባትሽ ይፈልግሻል ሲላት እንግዲህ ጊዜ እጅጉን የደነገጠችው። አንደኛ የሆነ ቀን ትልቅ ሰርፕራይዝ አለሽ ብሏታል ናታንን። በተጨማሪ ይህ ጉዳይ ሌላ ጭንቀት ይዞብኝ የሚመጣ ነው። እናቴ ማን እንደሆነች ካወቅኩኝ አባዬ ግድ የለም ወደ መጣሁበት እመለሳለሁ፣ ደስታህን ልቀማ፣ ትዳርህን ላፍረስ አልፈልግም የምትለው ዳጣ የጠረጠረችውና የገመተችው ውሸት ነው እየተባለች እስከዛሬ የቆየችው አሁን ግን ላንቺ አስበን ነው በማለት እናቴ ሰላም ናት የሚለውን ቃል ስትሰማ ምን ይሰማታል? በደረጀ ላይ እንደ አቢጌል እውነቱን ስትሰማ እንዳዘነችው ታዝንበት ይሆን ወይስ ምን ይፈጠር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ። በዚህ ላይ ወይዘሮ ማርታ አቢጌልን ወንድ ልጅ ወልደሽ አሳቅፈኝ፣ የዘመናት ምኞቴ ህልሜ ነው፣ እኔ እንኳን መውለድ ባልታደል በልጅ ልጅ ማየት አለብኝ፣ ማቀፍ አለብኝ የምትለው ወይዘሮ ማርታ ናታን አቢጌል እንደማይወዳት ደንቅቃ ታውቃለች። ግን ዳጣን እንደሚወዳትም አረጋግጣለች። አንቺ ስትንከረፈፊ ከኋላ መታሽ ዳጣ ጥርግ አረገችው ይህን የመሰለ ልጅ የምትለው ወይዘሮ ማርታ አሁን ግን ከእናቷ የልጅ ጉጉት ከእናቷ እንድታገባላት ጉጉት አንጻር አቢጌል ወደ ቀድሞ ጸባይዋ መመለሱ አይቀርም። በእርግጥ አቢጌል ተለውጣለች። ከናታን ጋርም ግብ ግብ የያዘችውን ነገር ትታለች ብንልም ከዚህ ሁኔታ አንጻር ግብ ግብ መፈጠሩ የማይቀር ጉዳይ ነው። ከኋላ መተሽ ልትቀድምኛችም እህቴ እንደሆንሽ ባውቅም ናታንን አሳልፌ ያልሰጥሽም አልተውሽም የምትለው አቢጌል መልሶ ያው ጸባይዋ ሊመጣ ይችላል። ዳጣንም ጠይቀን ነበር። ናታንን በጣም ነበረ ወይ የምታፈቅሪው? በጣም ታፈቅሪዋለሽ ወይ? አባዬ ይሄን ነገር ቢሰማስ ምን ይሰማል የሚለውን ነገር ስታወጣጣት ነበረ። ይህ ማለት አባዬ እንዲሰማ ካልፈለግሽ የናታንን ፍቅር መተው አለብሽ የምትለው አቢጌል ሌላ ወጥመድ ልዘረጋላት ነው ወይስ ምን ልትላት ነው? ናታን አሁን በሁለት ታማቾች መሀል ገብቶ እጅግ ውጥረት ውስጥ ገብቷል። አንደኛ አቢጌል እየተቀየረች ነው እየተለወጠች ነው ብሎ ቢያስብ እንኳን ወይዘሮ ማርታ ልጅን ካላገባህልኝ፣ አቢጌል መልካም ሰው ሆናለች፣ ጸባይዋ ተቀይሯል፣ ሙሉ ሴት ሆናለች፣ ታጋሽ፣ ትዕግስተኛ፣ ትሁት እየሆነች ነው፣
ስለዚህ አንተ ደግሞ የምትፈልገው የተረጋጋች ሴት ነው እና ለምንድነው የማትጋቡት? በምርቃቷ ቀን ለምንድነው ቀለበት የማታደርጉላት የምትለው ወይዘሮ ማርታ አሁን ኦልሬዲ ከናታን አንደበት አላፈቅራትም የሚል ቃል ባይወጣ እንኳን ናታን ዳጣን እንደሚወዳት ተረድታለች። ወይዘሮ ማርታ ከወንድ ልጅ ማቀፍ ጉጉት የተነሳ አቢጌልን ሹት ልታረጋት ትችላለች። አቢጌል የእናቴን ደስታ ማሟላት አለብኝ፣ ህልሟን እውን ማድረግ አለብኝ በማለት በግድ ከናታንም ልታረግዝ ትችላለች። ምክንያቱም በጣም ስትረስ ውስጥ እየገባች ነው። እኔም ህልሜ ናታንን ማግባት ነው፣ እናቴ ደግሞ ህልሟ ናታን እንዳገባ ነው፣ ወንድ ልጅ እንዳታቅፋት ነው። ወንድ ልጅ ሴት ልጅ የሚሰጠው ፈጣሪ ነው። ግን አሁን አቢጌል የሆነ በጣም ስትረስ ሆናለች። ትልቁ ጉዳይ ናታን ዳጣን አፈቅራታለሁ ብሎ በይፋ ካልተናገረ የእኔ ብቻ ነው የሚሆነው ብላ ስታስብ ሌላ ተንኮል ይመጣላታል። ልደቱ ከመከበሩ በፊት እናትሽ ሰላም ናት የሚለውን ነገር ይነግራል ነው እና አቢጌል ይህንን እንደነገራት ስትሰማ ዳጣ ራሷን ስታ ስትወድቅ ምንም ይፈጠር ይመስላችኋል? ወይዘሮ ማርታ ሰላም የዳጣን ልደት ካወቀች፣ ደረጃ የዳጣን ልደት ካወቁ፣ ስትወለድ ካላዩ፣ የት እንደተወለደች ካላወቁ እንዴት አወቁ? ከምን አንጻር ብላ ሌላ ጥርጣሬ ውስጥ መግባቱ አይቀርም። ሌላው ፈገግ የምታደርገን ውሃ ናት። ውሃ የወጥ መስሪያውን በርበሬ በፊኛ ውስጥ ቋጥራ እንደዚያ ስታፈነዳ ሁላችን ፈገግ አስብላናለች። እያደሩ እድገቷ ወደታች፣ አስተሳሰቧ ወደ ኋላ የምታውቅ መስላ ሁልጊዜ እንደ ህፃን ልጅ የምትሆን የሳቃችን ምንጭ ውሃ በርበሬውን ላዩ ላይ አፈንድተዋለች ማለት ነው። የገዜና የለዛ ፍቅር አሁን በጣም እየተወደደላቸው ነው። ገዜና ለዛ በሚያደርጉ ንትርክ ከባድ ተወዳጅነት፣ ብዙ ተከታይ እየመጣላቸው ነው። ገዜ ለዛን ሲያበሽቃት፣ ለዛ ገዜን ስታበሽቀው የጥፊ ፍቅር ሲወላወሉ በጣም ያስቁናል ማለት ነው። ኤኒዌይ ውድና የተከበራችሁ ቤተሰቦች በጣም የሚገርምና የሚደንቅ ነገር እየተፈጠረ ነው። ከአሁን በኋላ በጣም ከባባድ ነገሮች ይፈጠራሉ። እሱም የሰላም ልጅ ነሽ፣ እኔ አባትሽ ከሆንኩ ከሰራተኛ ነው የተወለድሽው ስትለኝ የነበረው አቢጌል የእሷ ልጅ እንደሆንኩ አውቃ ነው። ስለዚህ ናታንም ዋሽቶኛል ብላ አሁን ዳጣ ሌላ ውስጥ ነው የምትገባው። ወንድም ተወለደልኝ ስትለኝም ነበረ። እውነቱን እያወቁ ደብቀውኛል። አንተስ ለትዳር ተጨንቀህ ነው፣ እነሱ ደጋግሜ ስጠይቃቸው ለምን ደበቁኝ በማለት በሁለቱ ክፍተት መፈጠሩ አይቀርም። ናታንም እያወክ ለምን ዋሻኸኝ? ቢያንስ ተረጋጊ፣ ከአባዬ አፍ አረጋግጭ እውነቱን ብለህ ጫፉን ብነግረኝ ምን አለ በማለት ልትቀየመው ትችላለች። በፍቅሯ ስቃጠል፣ በናፍቆቷ ስንሰፈሰፍ የት ነበራችሁ? የምትወዱኝና የምትፈልጉኝ ብትሆኑ ለምን ዝም አላችሁ? በማለት ከባድ ቅራኔ መፍጠሩ አይቀርም ዳጣ።